ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ዛሬ በጣም ያሳዘነኝን ነገር በጣም የሚያስገረመኝ ሰው መሆን ከባድ እንደሆነ ዛሬ ታይተን ነገ የማይደገምበት ዓለም ላይ ቁጭ ብለን በሰው ልጅ ክፋት የምንሰራ ሰዎች ሞት በራሳችን ላይ ተሸክመን ነገ እንደምንሞት እያወቅን የክፋታችን ጥግ ድረስ መሄድ አንዳንዴ ሰው ነን ወይስ እውነት አውሬ ነን ወይስ አውሬ እንኳን በአሁኑ ሰዓት ማለት ነው ማገናዘብ እየቻለ ነው። የሰው ልጅ እንዴት ነው ይሄን የሚያክል ጭንቅላት ተሰጥቶት ይሄን የሚያክል አይምሮ ተሰጥቶት ማሰብ የሚችልበት አቅም እያለው ማለት ነው በሰው ልጅ ላይ ክፋት እንዴ! ዛሬ የአንድን ሰው ንብረት ላንበላ ወይንም ደግሞ የአንድን ሰው የእሱን ነገር ላንበላ ለምን የዚህን ያህል ክፉ ሆነን? ግን እኔ ሁሌ ራሴን ነው የምጠይቀው። ይሄ ሰውዬ ማለት ነው ደክሞ ለፍቶ ስንት የሰው ፊት ገርፎት ነው። እኔ እውነት ለመናገር ማለት ነው ቀነኒሳ እንደዚህ ይሆናል ብዬ አንድም ቀን ጠብቄ አላውቅም። አንድም ቀን እንዴ! እኛ እንዴት ነው እንደዚህ የተጨቃከን ነው? እንዴት ነው ክፋታችን ከሰይጣን የበለጠው? ሰይጣን እንኳን የኛን ያህል ክፋት ያለው አይመስለኝም ሳስበው ራሱ ማለት ነው። እውነት ለመናገር ሰይጣንን እኛ በለጥ ነው። ምን ቸገራችሁ? ይሄ ሰውዬ ላቡን ጠብ አድርጎ ነው የሚያመጣው፣ ደክሞ ነው የሚያመጣው። ቢበላስ የድካሙን ዋጋስ ቢያገኝ ምን ቸገራችሁ? አረ እባካችሁ ክፋታችን ከኛ በላይ አይሁን። ሰው አይምሮ የተሰጠን እኮ አዙረን ልናስብበት ነው እንጂ ዝም ብለን ለተንኮል ብቻ ልንጠቀምበት አይደለም። ይሄን ሰውዬ እንደዚህ ያደረገው ጓደኛው ነው። እሽ በኮመንቱ ያ ረቢ ምን አይነት ጉር ላይ ነው ያለ ነው? ምን አይነት ጊዜ ላይ ነው? እኔ አሁን ለምሳሌ ደሜን ጠብ አድርጌ ላቤ አልቆ አሁን ላይ ማለት ነው በአፍንጫዬም ደም እየመጣ ነው። አሁን ይሄን ብራት ሰው ልብላ ቢለኝ እንደው እኔስ እሺ ችግር የለም። እናንተ አይምሮ የላችሁም? ቆይ ሩጫ ማለት ነው ስንት ሰው ፊት እንደሚያሳይ ስንት ጊዜ እንደሚደክም መቼም ያለበት ነው የሚያውቀው። ችግርን የሚያውቀው ማለት ነው የሆነበት ነው። እኔ አሁን ለምሳሌ ሰው ፊት በጣም ከምላችሁ በላይ የሰው ፊት ገርፎኛል፣ የሰው ፊት አስጠልቶኛል። ይሄ ልጅም እኮ እንደዛ ደክሞን ያመጣው ምን ቸገራችሁ? የሰራበትን ድካሙን ቢበላ በለጠኝ። የብለጥካ አንተም እኮ እሱን መብለጥ ነው ያለብህ እንዴ! አንተም እንደሱ ሆነ ማግኘት ነው ያለብህ እንጂ በለጠኝ ተብሎ ክፋት አይደረግም። ኧረ እባካችሁ ተውን ተሳሰብ። ለማንኛውም በጣም ነው ያናደደኝ። እኔ ሰው ራሱ እንድጠላ የሆንኩ ነው አሁን ላይ ማለት ነው። ለማንኛውም መልካም ሁሉ ተመኘውላችሁ። ባይ ሼር፣ ላይክ፣ ሰብስክራይብ ያው እንደተለመደው አይለየኝ። መልካም ሁሉ ተመኘውላችሁ።